የትንሳኤ በዓል እየደረሰ ነው። ለዚህ ደግሞ ከሚያመላክቱን ቀናቶች መካከል አንዱ የስቅለት ቀን ነው። በዚህ ቀን ህዝበ ክርስቲያኑ በቤተ ክርስቲያን በመስገድ በመጸለይ እንዲሁም ደግሞ በልዩ ልዩ ስርዓቶች ያከብረዋል። እዚህ ስቱዲዮአችን ደግሞ አንድ እንግዳ ጋብዘናል። አዎ በተለይም ከእንግዳችን ጋር ቆይታ ስናደርግ ዛሬ ዕለተ አርብ የስቅለት ዕለት ነው። በስቅለት ዕለት ደግሞ የኢየሱስ ክርስቶስ የስቅለትን ሁኔታ ህማማቱ የሚታወስበት ህዝበ ክርስቲያኑም ቀደም ሲል እያነሳን እንደነበር ነው በስግደት በጸሎት እንዲሁም ደግሞ ወደ ፈጣሪ በመመለስ ወደ ራሱ በመመለስም ለፈጣሪው ያለውን ፍቅር የሚያሳይበት ዕለት ነውና ይህ የስቅለት ዕለት በተለይ በልዩነት በሃይማኖት ተከታዮች ዘንድ እንዴት ይከበራል? ምን አይነት ሁነቶች በተለይም ሃይማኖታዊ ስርዓቶች ሲከናወናሉ የሚሉ ጥያቄዎችን እያነሳን ከእንግዳችን ጋር እንግዲህ ቆይታ ልናደርግ ነው። እንግዳችን እዚህ ስቱዲዮ ተገኝተዋል። መጋቤ ምስጢር ብሩክ አሳመረ የመንበረ ልዑል ቅዱስ ማርቆስ ቤተክርስቲያን የስብከተ ወንጌል ኃላፊ ናቸው። እንኳን ደህና መጡ። እንኳን አደረሰዎት። እንኳን አብራ ደረሰን። እንኳን ደህና ቆያችሁ። ዛሬ የኢየሱስ ክርስቶስ የስቅለት በዓል ነው። ሃይማኖታዊ አስተምሮ ምንድነው? እንዴት ይገለጻል? ስቅለትን ስናነሳ እንግዲህ ስቅለት የሚባለው የቤተክርስቲያናችን ዋናው ማዕከል ነውና በአንድ ቃል የሚገለጽ አይደለም እና በአራቱም ወንጌላውያን ተጽፎ ነው የምናገኘውና በአራቱም ወንጌላውያን ቤተክርስቲያናችን ምን ተደርጓል? ሰዓት ሰጥቷል። አሁን ይሄ የማለዳው ሰዓት ለብቻው የሚተረክ ታሪክ አለ። ደግሞ 3 ሰዓት ላይ የሚተረክ አለ፣ 6 ሰዓት ላይ እንዲሁ 9 ሰዓት ድረስ እስከ ሞት ድረስ ያለውን እያንዳንዱ አባቶች ከፍለው በየነዚህ ሰዓት ስግደት ለብቻው ስግደት አለ እና አራቱም ወንጌላውያን በእያንዳንዱ ክፍል ይነባል። ይሄው ማለዳው 5 ነገሮች ይነሱበታል። በዚህ በማለዳው ላይ ወደ ስቅለቱ ሳይሄድ ወደ መስቀል መሸከሙ ሳይል በማለዳው ላይ ወጸቢው ተማከሩ ሊቃነ ካህናት በዚህ በማለዳው ላይ ጠዋት ላይ የካህናት አለቆች ሰብስበው ተማክረው ኢየሱስ ክርስቶስን ይዘው ወደ ጲላጦስ የወሰዱበት ለመጀመሪያ ጊዜ ወደ ጲላጦስ ፊት የቀረበበት ሰዓት የማለዳው ሰዓት ነው። ጽባህ ይባል ጠዋት የአንድ ሰዓቱ ጸሎት ነው። በዚህ ጸሎት ላይ 5 ነገሮች አሉ። አንደኛ ጲላጦስ ፊት መቆሙ ነው። ሁለተኛ በዚህ ጊዜ ይሁዳ ከሸጠው በኋላ የሚያመልጠው ሰው ነበር የሸጠው ሲያዝ ሲደበደብ ሲኮረኩሙት ሲተፉበት ሲመለከት ብሩን የበተነበትም ሰዓት አሁን ነው። ጲላጦስም የመረመረበት ሰዓት ነው። ምንድነው አንተ አይሁድ ንጉስ ነው ሆይ አንተ እንዴት ተያዝክ? ወገኖች ናቸው ከሱ እያለ ይመረምረው ነበርና ክርስቶስ ምንም ቃል አልተናገረም፣ ዝምታ ነው የመለሰው። ደግሞ ከዛ በኋላ ማን ልፍታላችሁ? በርባን ይሻላል ወይም ኢየሱስ ልፍታላችሁ ብሎ ጠይቋቸው ህዝቡ በርባን እንዲፈታላቸው የጠየቁበት የማለዳው ጸሎት ነው። እነዚህ በአራቱም ወንጌላውያን ላይ ስላሉ ይሄ ንባል ይተረጎማል፣ ሚስጥሩም ይብራራል በዚህ መልኩና የማለዳው ይሄ ነው። በ3 ሰዓቱም በ6 ሰዓቱም በየክፍሉ ምስጋናው ጸሎቱ ስግደቱ ይቀጥላል ማለት ነው። አዎ በተለይ ከዚህ በዕለተ ስቅለት የሚከናወኑ ያምልኮ ስነ ስርዓቶች አሉና እነዚህ በተለይ የሚያምልኮ ስነ ስርዓቶቹ ምን ናቸው የሚለውን በዚህ ውስጥ እነዚህ እንግዲህ ስርዓቶቹ የመጀመሪያው ንባብ ነው። በጣም ንባቦች አሉ። ሊቃውንት ምን ብለዋል? እንዴት ተርጉማል? የክርስቶስ አሁን ዝምታው እንዴት ተርጉማል? ዝምታው የፍቅር ዝምታ ነውና በሸንጎ ፊት በእኛ ግን የ2000 ዘመን ሙሉ እንደ መብረቅ ነው የሚያቃጥለው ይሄ የፍቅር ድምጽ። ይሄን ነው የሚተረጉሙት እና ዮሐንስ አፈወርቅ የጻፏቸው እና ቅዱስ ቄርሎስ የተናገሯቸው የሚደንቁ በስቅለቱ ዙሪያ የተነሱ ሐሳቦችን ይነበባል፣ መጽሐፉ ይነበባል። በሁለተኛ ደረጃ ስግደት አለ። ስግደት ይሰገዳል። ኪርያላይሶን እየተባለ ይሰገዳል። ለአቤቱ ይቅር በል ማለት ነው። የግሪክ ቃል ነው ቃሉ። ሌሎችም ቃሎች አሉ። አምኒስቲ የሚባሉ ሙኪሪያ ሙዳሱጣ የሚባሉ ቃሎች ይነገራሉ። ሌላም ደግሞ እያንዳንዱ የክርስቶስን ስም ይጠራን ለካይል ለከስባት ለአንተ ክብር ይገባል ምስጋና ይገባል እያለን እየሰገድን በዚህ መልኩ በስግደት ይቆያል። በየሰዓቱ ጸሎትና የዳዊት መዝሙራት ይዘመራሉ፣ ይነበባሉ። እኔ ናቸው እንግዲህ በዚህ ቀኑን የምናሳልፍ። የኢየሱስ ክርስቶስን ስቅለት ስናስብ ስለ ፍቅር የተከፈለ ዋጋ ነው፣ ለእያንዳንዳችን የተከፈለ ዋጋ ነውና ከዚህ ምን አይነት አብነቶችን መውሰድ እንችላለን? ስቃዮቹን እንክፈላቸው ሲሉት የደረሰበትን በዚህ ቀን የደረሰበት ስቃይ ሁለት እንክፈለው። አንደኛ አካላዊ ስቃዮች ደርሰውበታል። መገረፉ በጣም መገረፍ አይደለም አጥንቱ እስኪታይ ድረስ ስጋውት አልቆ የተገረፈው 6666 ጅራፍ አለ። በዛው መገረፉ ላይ ደግሞ እንደገና መስቀል ተሸክሟል። ከዛ መስቀል ላይ ወጥቷል፣ ጎኑን ተወግቷል። እነዚህ አካላዊ የጥፊውን ሳናስብ ጺሙን መነጨቱን መኮርኮሙን አስበን
ወደ 13 ሕማማተ መስቀል ነው የደረሰበት በዚህ ቀን። ይሄ አካላዊ ነው። ከዛ ውጭ ደግሞ ስነ ልቦናዊ ደግሞ ስቃይ አለ። መሰደብ፣ ያለ ጥፋት መዋረድ፣ ራቁቱን መሰቀል እንደ ሰው ስንመለከተው ከባድ ነው። ምንም ያልጠፋ ሰው ያለ ጥፋቱ ያለ በደሉ ከወንጀለኛ ጋር አብሮ መቆጠሩ፣ ትንሽ ትልቁ ያለ ሆቴል የተቀለበው ያለ ሆስፒታል የታከመው ሰው በፊቱ ስቀለው እያለ መጮ ከደቀ መዛሙርቱ እነ ይሁዳ በብር ሲሸጡ እነ ጴጥሮስ አላቆም ሲሉ ይሄ ስነ ልቦናዊ ስቃይ ነው፣ ከባድ ነውና እነዚህ ሁሉ የከፈላቸው ለፍቅር ዋጋ ነው። የፍቅር ጥግ ነው። ቅዱስ ዮሐንስም እንዲህ ያለ ፍቅር ለማንም የለም ነው። ስለ ፍቅር ብዙ ስብሰባዎች ይኖራሉ፣ ስለ ፍቅር ብዙ ውይይቶች ይኖራሉ፣ ግን ክርስቶስ የከፈለውን ያክል የፍቅር ጥግ የለምና ተርከን ባለን ሰዓት የማንጨርሰው ብዙ ውለታዎች ነው የምናስበው በዚህ ቀን። ያው እንደ ሀገር ከኢየሱስ ክርስቶስ ስቅለት ጋር እንዲሁም ደግሞ ከአስተምሮቱም ከምንም የምንወስዳቸው ብዙ ነገሮች አሉ። እንደርሶ እንደ ሀገር እንዲሁም ደግሞ እንደ ሰውም እንደ ማንኛውም ሰው ምን ሊማር ምን ሊወስድ ይገባል ይላሉ? እስቲ እንግዲህ ቅድም እንዳልነው የፍቅር ጥግ ነው ብለናል። ታስሯልና ሰው ያለ በደሉ በታሰር ጲላጦስ ፊት እርሱ ፈራጅ ሆኖ ሳለ በፈራጆች ፊት መቆሙ ስንመለከት ደግሞ የሐሰቱን ክስ እናያለን። በማለዳ ከመቅረቡ አስቀድሞ ሌሊቱን ሙሉ ሲያጣሩ ነው የነበሩት። ሁለት አይነት ክሶች ናቸው የከሰሱት። አንደኛው ፖለቲካዊ ክስ ነው፣ እግዚአብሔር ልጅን ያረጋል ራሱን አይሁን ነኝ ንጉስ ይላል የሚሉ ክሶች ሲናድረኝ ባልሸንጎ ነው ተሰበሰበው። ሁለተኛ ሃይማኖታዊ ክስ ነው፣ ከሃይማኖት ሰዎችም ጋር ከፖለቲካ ከቤተ መንግስት ሰዎች ጋር ለማጣላት የደረገ ክሶች ናቸው የቀረቡት። የሃይማኖታዊ ሰንበትን ሽሯል፣ በሰንበት ፈውሷል የሚሉ ናቸው። እነዚህ ሐሰቶች ህዝቡ በአንድነት ስንመለከተው በእያንዳንዱ የሰው ልጆቹ ላይ አርቦች ይኖራሉ። አርብ ዕለት አለው ማለት ነው። በሐሰት የሚገፋበት፣ የሚወነጀልበት፣ የሚጠላበት አንድ ሰው እንኳን ይሄ የሚያጣበት ቀን ሊሆን ይችላል። ግን ይሄን ሁሉ በትዕግስት ያልፉ ደግሞ ሌላ ትንሳኤ ያጋጥማል ማለት ነው። መከራን፣ ችግርን ሀገርም ቢሆን እንደዛ ነው። በሀገር ላይ ያን ነገር ሊገጥሙ ይችላሉ። መገፋት፣ ሐሰት፣ ትርክቶች ሊኖሩ ይችላሉ። እነዚህ ሁሉ ክርስቶስ ያስተማረ ማለፍ እንዳለ ምን ብሏል? ብዙ ፈተና አለ ባለው ሲኖሩ ፈተና አለባችሁ ግን አይዟችሁ ብሏልና ይሄንን የተናገረውን ያሳየን ራሱ በመንገድ ሆኖ ራሱ ነው ያሳየን በህይወትና ይገጥማል። መታገስ ነው ሁሉን ነገር። እውነት ነው። እዚህ ጋር እኔ ብዙ ጊዜ አስበዋለሁና ወጣቶችን ማንሳት ፈልጋለሁ። አሁን ላይ ሰምተን ከሆነ ብንሄድ ይሻላል አይነት ልምዶች አሉ። ራስን እስከ ማጥፋት የደረሱ በጣም ብዙ ወጣቶችን እየሰማን ነው በየሶሻል ሚዲያው በየለቱና አንዳንድ ጊዜ የተከፈለለትን ዋጋ ካለማወቅም የመጣ ይመስለኛልና ለሁሉም አያይዘው ለወጣቱ መልእክት ያስተላልፋሉ። እንግዲህ ምንድነው ተስፋ የምትባል ነገር አለች። አሁን ማን ነው ከሞት በኋላ ህይወት የሚያስብ? ክርስቶስ አስቀድሞ እንደሚሞት ነግሯቸዋል፣ እንደሚነሳ ተናግሯል። ይሄንን ሐዋርያቱ ሰምተዋል፣ ሊያምኑት አልቻሉም። አሁን ዛሬ የምናየው ሲመሽ ያየ ትውልድ ግድ የለም ይሄን መሸት ጠዋት ደግሞ አለ ብሎ ማሰብ መቻል አለበት። ይነጋል ብሎ ማሰብ አለበት። ዛሬ ሳንቲም ያጣ፣ ዛሬ ስራ ያጣ፣ ዛሬ ትዳሩ የተበላሸ፣ ነገ ደግሞ የተሻለ ቀን አለ ብሎ ማሰብ በስቅለቱ የምንማረው ትምህርት ነው። ክርስቶስ የተቀበላቸውን ይህን መከራ መቃብር ድረስ መውረድ የፍቅሩን ልክ ስንመለከት አለቀ ደቀቀ ብሎ አይሁድ እኮ ደስ ብሏቸው ነበር። ሲነጋ ነው ሲነሳ ነው ሁሉ ነገር እንደሚቀየራውና ተስፋ ምንድንስ እንደ ክርስቲና እንደ ስኖር በመድር ላይ ስኖር ደግሞ ይላቀናል፣ የተሻለ ቀናል፣ የሚወልጥ ቀናልና ይነጋል፣ ይጨልማል። ክረምት እንዳለ ደግሞ በጋ ይመጣል፣ ይቀያየራልና ይሄንን በህይወታችን ዘመን ልንላመደው የሚገባ በዓሉ ስናከብር የስቅለት በዓል ስናከብር እንዲም እንዳለ ልናስብ ያስፈልጋል። አዎ ምናልባት እንደ መጨረሻ ላድርገውና ጥያቄውን ስለ ፍቅር ስናነሳ ነበረ። ስለ ይቅርታም ይነሳል ብዙ ነገሮች። ክርስቶስ በመስቀል ላይ ሳለኮ ለበደሉት፣ ለገረፉት፣ ለሰደቡት፣ ለተፉበት ለሁሉ ብዙ ስቃይ ላደረሱት በሙሉ ይቅርታ አድርጓል። እኛ የሰው ልጆች ደግሞ ከይቅርታ ጋር ተያይዘው ብዙ ያው ይህንን ህማማቱን እናስባለን፣ ክርስቶስ ያደረገውን ነገር እናስባለን፣ ለማድረግ እንሞክራለን። ግን ይቅርታ ላይ ስንመጣ ብዙዎች ይቅርታን ሳያደርግ ይሄንን ተግባር ይከውናል። ከይቅርታ ጋር እንደው ስኬት ነው መደረስ ያለበት ይላል። እንግዲህ እሱ ያስተማረው ትምህርት አለ። ሰው ምህረት እንደሚለምን እግዚአብሔር ይቅር በለኝ እንደሚል እሱ ምሯል ወይ ይቅር ብሏል። እግዚአብሔር መሐሪ ነው፣ ልክ ነው። ግን እኛ ጥቂቱን መማር አቅቶን እግዚአብሔር ጋር ብዙ ነገሮችን ይቅር እንዲለን እንጠይቃለን። መጀመሪያ እኛ ይቅር ማለት አለብን ራሳችን። ክርስቶስ ያን ሁሉ በደል የደረሰባቸውን እንደው ከሁሉ አንዱን እናንሳ። ጴጥሮስን ሶስት ትክደኛለህ ብሎታል። መስቀል አልወጣም። ያቺ ምሽት ገና አልነጋችም፣ ዶሮ አልጮህም። ሲነጋ እኮ ብዙ መከራ አለ።
ነግቶ እኮ እንግዲህ ማልዳ ላይ ጀምሮ ግርፋት አለ፣ ስቃይ አለ፣ ብዙ እንግልት አለ፣ መከራ አለ። ይሄን ሁሉ አላየም። ያየው መያዙና መታሰሩን ነው ያየውና ያን ጊዜ ነው አላቆም ብሎ የካደው። ዶሮ ከጮኸ በኋላ አየው ነው የሚል በፍቅር ይሄ ነው ይቅርታ ማለት፣ እየካዱትን በፍቅር ማየት። አላውቆም ነው ያለ። እንግዲህ ጴጥሮስን የሚያክል ሐዋርያ አይደለም፣ አለቃ ነው ያወራው። አላውቆም ነው ያለ። በፊልጵ ቂሳርያ አንተ እግዚአብሔር ልጅ ነህ ብሎ ከሁሉ በበለጠ መልኩ የመሰከረ ነው። አየውና ያን ጊዜ ነጽተው ጴጥሮስ ይሄ ጌታ እንዴት ይቅር ይላል? እንዴት ያም የፍቅር ፊቱ አልተቀየረበትም። ቆይ ያገኛለሁ አይደለም ያለው፣ ተገናኘን ያልኩ ደረሰ ተወስት ባላልም ያለው ያንን የፍቅሩን ፊት ነው ያሳየውና እኛም ስንኖር ቢበድሉን ቢገፉን ስማችን ቢያጠፉ ቢነሱብን የፍቅር ፊታችን እንዳይቀየር እስከ መስቀል ድረስ እንኳን ወጥቶ መስቀል ላይ የተናገረው አባ ስሬሎም ይቅር በላቸው አላውቁም የሚሰሩትን። ቅዱስ ጳውሎስም ቢያውቁት ባልሰቀሉት ነበር ብሏልና ያለማወቅ ጠንቅ አለና ሰው ምንም ቢጠፋ አስቦ ላይሆን ይችላል። ሳያውቀው እያጠፋ ስለሆነ የይቅርታ ልብ ሊኖረን ይገባል። ክርስትና ትልቁ የሚያስተምረን ሰው በይቅርታ መሻገር እንዳለበት ነው። በጣም እናመሰግናለን። መልካም በዓል እንዲሆንልዎት እንመኛለን። አብረውን የነበሩት እንግዳችን መጋቢ ምስጢር ብሩክ አሳመረ የመንበረ ልዑል ቅዱስ ማርቆስ ቤተክርስቲያን የስብከተ ወንጌል ኃላፊ ነበሩ። ስለሰጡን ጊዜ እጅግ አድርገን እናመሰግናለን። እሺ እግዚአብሔር ይስጥልን።